ጋብዞ ጠራን ከዛ በኋላ መሃል ገባና እኛን ዳር አቆመን ይላል። ይሄ ቀጥታ ማንን ሊገልጽ እንደፈለገ ምናልባት እንዲህ መናገር ካስፈለገ መናገርም ይቻላል። ስለዚህ ታሪክ ነው የተሰራው በኢትዮጵያም ብቻ ሳይሆን ምናልባት ዛሬ ያለው የዓለም አቀፍ ደረጃ ሰንጠረዥ የሚያሳየው ቴዲ ከ1 እስከ 10ዎች ውስጥ እንዳለ ነው። ነገ ምናልባት ከአናት ላይ እንደሚወጣ እንጠብቃለን። ቴዲ አፍሮ እንግዲህ ጃዝ ተሰሪያልን ካወጣ በኋላ ከዛ ሚኒሊክ የተሰኘውን ጥቁር ሰው አልበም አወጣ፣ ኢትዮጵያ የሚለውን አወጣ። አሁን ደግሞ ከ8 ዓመት በኋላ ኢቶሪካ ብሎ የመጣውን አልበም ተከታተል ነው። ቀደም ሲል ያልኩትን መልሼ አልደግሞም። ይሄ አልበም አጠቃላይ የፍቅር ነው ብለን ምንድነው የምንሰይመውም ዘፈን ካለ ውስጡም በደንብ ከመረመርን ሀገር አለችበት። እያንዳንዱ ዘፈን ላይ ስለ ሀገር የሆነ ነገር አለ። በሴትም ተመስሎ ይሁን በሌላም ነገር ተመስሎ ኢትዮጵያ በአንድም ይሁን በሌላ ትገለጻለች። ለምሳሌ ጽዮን ሙሽራዬ የሚለው ዘፈን ላይ ብትመለከት ስለ ኢትዮጵያ ነው እሱ። ሌሎች ዘፈኖችንም ብትፈትሻቸው ግጥሞቹን እንግዲህ ገና አጣጥመን የቴዲ ዘፈን በአንድ ቀን ግምገማ አድርገ እንዲህ ነው ብለህ ልትበይነው የምትችለው አይደለም። እንደ ወይን ቀስ እያለ እየጣመ የሚመጣ ዘፈን ነው። ስለዚህ ነገ ከነገ ወዲያ ነው በደንብ ተረድተን እንዲህ ነው ብለን ልንሰይመው የምንችለው። ጣልዳስን በተመለከተ ነው እንግዲህ ጣልዳስ ለምን የአልበሙ መጠሪያ አልሆነም ብዬ ሁሉ ራሴን ጠይቄያለሁ። ጣልዳስ ኢቶሪካ ምናልባት ቃሉ አዲስ ነው ምንድነው የሚለው ራሱ በተለያዩ ሰዎች ግምታዊ አስተያየት ሲሰጥ ነበር። ሰሞኑን የሰነበተው ኢትዮጵያና አፍሪካ የሚለውን ቃላት ተዳቅለው ኢቶሪካ የሚል ቃል ነው ቴዲ የፈጠረው የሚልም ትንታኔ ሰጥቷሉ። ብዙ ነገር ተብሏል። ነገር ግን ኢቶሪካም ቀላል የሚባል ዘፈን አይደለም፣ በጣም ከባድ ነው። ውስጥ ያሉትን ግጥሞች ያሉትን ሐሳቦች ፍሰታቸውን ቴዲ በቃላት እንዴት አድርጎ እንደሚጫወት በጣም ትንሽ በሆኑ ቃላት እምቅ በሆኑ ቃላት ምን ያህል ትልቅና ሰፊ መልእክቶችን እንደሚያስተላልፍ ኢቶሪካ አንዱ ምስክር ነው። ግን ከዛ በላይ ጣልዳስ ስሜታችንን የሚነካ ነው። ቁጭት አለበት፣ ተስፋ አለበት፣ ቅስቀሳ፣ ወኔ፣ ተነሱ ባንዲራውን አንሳ ነው የሚለው። መጨረሻ ላይ አንሳው ባንዲራውን ይላል ቴዲ። መጀመሪያ ላይ ቁጭት ነው፣ ጋብዞ ጠራን ከዛ በኋላ መሃል ገባና እኛን ዳር አቆመን ይላል። ይሄ ቀጥታ ማንን ሊገልጽ እንደፈለገ ምናልባት እንዲህ መናገር ካስፈለገ መናገርም ይቻላል። አዎ መሃል ላይ የነበረን አካል መሃል ላይ የነበረን ህዝብ በአጎንብሶ ገብቶ ተንበርክኮ ገብቶ ኢትዮጵያን በቃላት አሽሞንሙኖ ጠርቶ ከሰበሰበን በኋላ እኛን ዳር ላይ አወጣን። አሁን ባለቤት አደረገን፣ ባይተዋር አደረገን። የኢትዮጵያ ምልክት የሆነችውን ኢትዮጵያዊነት ዋና መገለጫ የሆነችውን አዲስ አበባን በተሰበርንበት ቦታ ሰብረናቸዋል ከሚለው ጀምሮ አዲስ አበባ ላይ ባለፉት 8 ዓመታት አብይ አህመድ የበቀል በትሩን አሳልፎ ሲያደርግ የነበረው ኢትዮጵያዊነትን መስበር ነው። ለዚህ ነው አዲስ አበባ የሚለውንም ቃል በተለየ ሁኔታ እዛ ግጥም ውስጥ አስገብቶ ሰውን ለማስታወስ አዲስ አበባን መንካት ኢትዮጵያን መንካት ነው። አብይ አህመድ ከመሃል ነው የጀመረው። ምናልባት ሌሎች ነገስታት ከዳር ጀምሮ ሊሆን ይችላል። አብይ አህመድ ከመሃል ጀመረ። መሃል ላይ ኢትዮጵያዊነትን ማዳከም ጀመረ። በእርግጥ ተሳክቶለታል ወይስ ምንድነው ያለውን ነገር ደምረን ሂሳቡን ብናሰላም በተወሰነ ደረጃ ኢትዮጵያዊነት እየተዳከመ ነው። ምናልባት አሁን ቴዲ እንደዚህ መጥቶ አንቅቶን ሁላችንም ከሰመመን ውስጥ ወተን ከድንዛዜ ውስጥ ወተን ይህንን የቴዲን የቤት ስራ እሱ የቤት ስራውን ጣጣውን ጨርሷል። በነገራችን ላይ ወደ ኋላ ላይ እናነሳዋለን። ቴዲ ላይ ምናልባት ሊመጣ የሚችል ማደጋ አለ። ከእስር ጀምሮ አብይ አህመድ ቂመኛ ነው። በጣም ክፉ መሪ ነው። ከመለስ ዜናዊ ያም ክፉ መሪ ነው፣ ያም ሴጣን ነው። ከሱ የከፋ አብይ አህመድ ምናልባት ቴዲ ላይ ሊወስድ የሚችለውን እርምጃ ካለ በጋራ የምናየው ነው። የኢትዮጵያ ህዝብ አይኑን በደንብ ከፍቶ ቴዲን መጠበቅ አለበት። ወደ ኋላ ላይ ማንሳት አለብን። ይህንን ልጅ መጠበቅ አለብን። የቤት ስራውን ጨርሷል። እንደ ሀገር የዜጋ ኃላፊነቱን ውዴታውን ግዴታውን ተወጥቷል። የሚቀረው እኛ ነው። እዳው እኛ ላይ ነው ያለው። እንዴት ልናደርግ እንችላለን የሚለው ከዚህ በኋላ ሁላችንም ኃላፊነት ወስደን የቤት ስራችንን መስራት ይገባናል። እንዳልኩ ዳስጠል ብዙ መልእክቶች አሉት። ተስፋ አለው፣ ቁጭት አለው፣ ንዴት አለው፣ ብስጭት አለው። ታሪክን ያስተምረናል። እንዴት በመርዝ ጋዝ
አባቶች አያቶቻችን በመርዝ ጋዝ ያን ሁሉ እልቂት ተፈጽመው ኢትዮጵያን እንዳቆዩ ታሪክ ይነግረናል። አሁን የደረሰብንን የተከዳነውን በአብይ አህመድ ክህደትን የተፈጸመብን ኢትዮጵያን ብሎ አምነነው ሁላችንም ግድ የለም እድል እንስጠው ብለን ከገባን በኋላ አውላላ ሜዳ ላይ ጣለን። በተለይ ኢትዮጵያ ብለን ለምንጮህ ያንን ሁሉ ነው በዚህ ግጥም ውስጥ አስገብቶ ቁጭቱን የገለጸው። በነገራችን ላይ ቴዲ 8 ዓመት ቆየ ይላሉ። 8 ዓመት አልቆየም። በመሃል እየመጣ ሁለት ሙዚቃዎችን ማንሳት እንችላለን። በህልውና ጦርነት ተብሎ በተገለጸው ጊዜ ሁሉም ተሰብስቦ አብይ አህመድ ያዘጋጀው አንድ መርሃ ግብር ነበረ። ኢትዮጵያን አትፈርስም የሚል የአብይ አህመድ መፈክር ነው። ካንጀት ያልዘለቀ ምላሱ ላይ የሚንከባለል ያንን ተከትሎ ሁለት አልበም ተዘጋጅቶ ነበረ፣ 40 ሙዚቃዎች። ያንን ድምፃውያን እየተቀባበሉ በግልም በጋራም የሚዘፍኑት የአብይ አህመድ አልበም ነው። እዛ ላይ ቴዲ እንዲሳተፍ ብዙ ተሞክሯል። ከዚህ በተጨማሪ በጦር ግንባሮች በማሰልጠኛ ካምፖች ሰራዊቱን እንዲያነቃቁ ድምፃውያን በሰልፍ በገቡበት ጊዜ ፍቃደኛ ያልሆነው ቴዲ አፍሮ ነው። ይህንንም በግል በማህበራዊ ፌስቡክ ላይም ገልጬዋለሁ። በወቅቱ እኔ እዛ በነበርኩ ጊዜ እነ ባጫ ደበሌ ጠይቀውኛል። ከቴዲ ጋር ምግባባ መስሏቸው ቴዲንም ማሳምን መስሏቸው ጠይቀውኛል። በዚህን ወቅት ላይ ለሀገሩ ውለታ ካልዋለ ሁሉም የኪነ ጥበብ ሰዎች በጋራ ኢትዮጵያን ለማዳን በተሰለፉበት ጊዜ እሱ ዝም ማለት የለበትም የሚል ነው ከነባጫ ደበሌ የመጣው። እኔ ደግሞ ቴዲን ለማሳመን የሚያስችል መግባባትም የለኝም በወቅቱም አሁንም። ያን ሁሉ ባደረገ ጊዜ ግን መጨረሻ ላይ ያወጣውን ማነው ሙዚቃ ታስታውሳላችሁ? አርማሽ የሚለው ቀናበል ቀናለው ገና ብሎ ያወጣው እውነት ለመናገር በጣም በጣም ልዩ የሆነ ሙዚቃ ነው። ከዛም በኋላ አብይ አህመድ ምንድነው ችግኝ እየተከለ ኢትዮጵያውያን በገፍ እየተገደሉ በነበረበት ጊዜ በተለይ በወለጋ በአንድ ምሽት በተለያዩ ወለጋ አካባቢዎች 500 የአማራ ተወላጆች በገጀራ ታርደው በጥይት ተመተው ተገለዋል። በሁለተኛው ቀን ይመስለኛል አብይ አህመድ የሆነ መግለጫ ላይ ስለዚህ ጉዳይ አንስቶ ለነዚህ ለሞቱትም ይሄ ችግኝ እንደ ጥላ ይሆናቸዋል ብሎ በጣም ነውር ንግግር ተናግሯል። ያንን ተከትሎ ቴዲ አፍሮ ናኦት የሚል ነጠላ ዜማ አውጥቷል። በእልፍ አላፍ ሬሳ ሳር ያለመልማል ብሎ ቀጥታ አብይ አህመድን የሚመለከት ዘፈን የዘፈነው። በዛም አቂመውበታል። ሌሎች ነገሮችን ልንጠቅስ እንችላለን። አብይ አህመድና ቴዲ አፍሮ መሃል ያለውን ብዙ ታሪኮችን እናውቃለን። ስለዚህ ቴዲ አፍሮ 8 ዓመቱንም ዝም ብሎ አልተቀመጠም። ዝምታው በራሱ ብዙ ነገር ይነግረን ነበር። ሌላው በየድግስ ቤቱ ሲሯሯጥ በየመንግስት ዝግጅቶች ላይ ፊቱን ለማስመታት በዚህም በዚያም ዱንካን ሲሰብር በነበረ ጊዜ ቴዲ አፍሮ ግን ክብሩን ጠብቆ ኢትዮጵያዊነቱን ጠብቆ ስሙን ጠብቆ ዝናውን ተቆጣጥሮ ምንም ከማንም ጋር ሳይነካካ ዛሬ ይኸው ይህን ትልቅ ድንቅ ስራ ሰርቶልናል። እውነት ልንጠብቀው ልንንከባከበው ምናልባት ሊመጣበት የሚችልም አደጋ ካለ ከሱ በፊት እኛ ቀድመን ይህንን ልጅ እድሜ እንዲኖረው ወደፊትም ኢትዮጵያን ለማዳን በሚደረጉ ስራዎች ላይ እንዳናጣው መሆን አለበት። ስለዚህ ለኛ ዕዳ ትቶልናል። እሱ ጨርሷል የቤት ስራውን። እንዲህ ነው ማለት የምችለው ወንድም አገኝ።